ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ የሚሆነው አምስተኛው ቻፕተር ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚለው ነው። እንግዲህ ስለ ኮስት የተለያዩ ነገሮችን፣ ስለ ፕሮዳክሽን የተለያዩ ነገሮችን፣ ከኮስትና ከፕሮዳክት ጋር የተለያዩ ነገሮችን በማንሳት በጥልቀት ለማየት እንሞክራለን። የኢኮንዞን የዩቲዩብ ቻናል ቤተሰብ የሆናችሁ ሰብስክራይብ ማድረግ በየቀኑ የምለቃቸው ቪዲዮዎች መከታተል ትችላላችሁ። የሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ለመግቢያ ያህል እንደ ኢንትሮዳክሽን ኦቨርቪው ኦፍ ፕሮዳክሽን ኤንድ ኮስት አናላይሲስ ኤንድ ኮስት አናሊሲስ እናይ። ይህን ቻፕተር በሁለት ሌሰን ከፍለን እናየዋለን። አንደኛው ፕሮዳክሽን ኤንድ ፕሮዳክሽን ፈንክሽን እናያለን። በሁለተኛው ሌሰን ደግሞ ኮንሴፕትስ ኤንድ ኮስት ፈንክሽንስ ለማየት እንሞክራለን። ኢንትሮዱስ ቤዚክ ፕሮዳክሽን ኮንሴፕትስ ኤንድ ዘ ፕሮዳክሽን ፈንክሽን ዊች ሾውስ ዘ ሪሌሽንሺፕ ቢትዊን ኢንፑትስ ኤንድ አውትፑትስ። እንግዲህ በሌሰን 1 የምናየው የመጀመሪያው ነገር ምንድነው? ዘ ቤዚክ ፕሮዳክሽን ኮንሴፕትስ እና ፕሮዳክሽን ፈንክሽንን እንታወቃለን። ፕሮዳክሽን ፈንክሽን ማለት ዘ ፈንክሽናል ሪሌሽንሺፕ ቢትዊን ኢንፑትስ ኤንድ አውትፑትስ ነው። ፎከስድ ኦን ሾርት ራን ፕሮዳክሽን ፈንክሽን ዌር አት ሊስት ዋን ኢንፑት ኢዝ ፊክስድ። ሾርት ራን ፕሮዳክሽን ፈንክሽን የሚባለው እናያለን። ሾርት ራን ፕሮዳክሽን ፈንክሽን ምንድነው? አት ሊስት ዋን ፋክተር ኢንፑቱ ፊክስድ የሆነበት ነው። ሌላ ደግሞ ኤክስፕሌን ዘ 3 ስቴጅስ ኦፍ ፕሮዳክሽን። ዘ 3 ስቴጅ ኦፍ ፕሮዳክሽን የሚባሉ ኢንክሪዚንግ ሪተርን ያለበት፣ ዲሚኒሽንግ ሪተርን ያለበት፣ ኔጌቲቭ ሪተርን ያለበት ያማት ስቴጅ 1 ስቴጅ 2 ስቴጅ 3 ማለት ነው። አውትፑት ራይዝስ ራፒድሊ አት ስቴጅ 1፣ output rises at decreasing rate or diminishing return at stage 2 and output falls as input increase at stage 3። ይሄ መጀመሪያው ሌሰን ነው። ሁለተኛው ሌሰን ደግሞ ኮስት ኮንሴፕትስ ኤንድ ኮስት ፈንክሽንስ እናያለን። ዲስቲንጉሽ ቢትዊን ኢኮኖሚክ ኮስት ኤንድ አካውንቲንግ ኮስት። ኢኮኖሚክ ኮስት ኢንክሉድስ ኦፖርቹኒቲ ኮስት ነው። አካውንቲንግ ኮስት ደግሞ ኢንክሉድስ ኦንሊ ኤክስፕሊሲት ኤክስፔንስስ። ሌላው የምናየው ነገር ኤግዛማይን ሾርት ራን ኮስት ፈንክሽንስ። ሾርት ራን ኮስት ፈንክሽንስ የሚባሉት ቶታል ኮስት፣ አቨሬጅ ኮስት ኤንድ ማርጂናል ኮስት ናቸው። እያንዳንዳቸው በጥልቀት እናያቸዋለን። ሌላው የምናየው ነገር ዊ ኤክስፕሎር ዘ ሊንክ ቢትዊን ሾርት ራን ፕሮዳክሽን ኤንድ ኮስት ፈንክሽን። የሾርት ራን ፕሮዳክሽን እና ኮስት ፈንክሽን ዝምድና እናያለን። ሾዊንግ ሃው ቼንጅስ ኢን ፕሮዳክቲቪቲ አፌክትስ ኮስት ቢሄቪየር። ይህን ቻፕተር እነዚህን ነገሮች በሁለት ሌሰን ከፋፍለን ካየን በኋላ እናጠናቀቃለን ማለት ነው። እንግዲህ የዛሬውን ክላስ ስንጀምር ዴፊኒሽን ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑት። ፕሮዳክሽን ምንድነው? ኢንፑት ምንድነው? አውትፑት ምንድነው የሚለው እናደርጋለን። ዲፋይን እናደርጋለን። ዘ ኔቸር ኦፍ ፕሮዳክሽን ዲፋይን እናደርጋለን። ፕሮዳክሽን ኢዝ ኤ ፕሮሰስ ኦፍ ኮምባይኒንግ ቫሉዌብል ቫሪየስ ኢንፑትስ ቱ ፕሮዲዩስ አውትፑትስ ፎር ኮንሰምፕሽን። ፕሮዳክሽን ማለት ነው የተለያዩ ኢንፑቶችን የተለያዩ የምርት ግብአቶችን በማጣመር ምርትን ለፍጆታ ማቅረብ ነው። ምርትን ለፍጆታ ማቅረብ ነው። መጀመሪያ ምን አለ ማለት ነው? ስለዚህ ኢንፑት አለ። የተለያዩ ኢንፑቶች አሉ። ሌበር ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ላንድ ሊሆን ይችላል። እነሱን ኮምባይን ታደርግና ምን ታመርታለህ? ጉድስ ኤንድ ሰርቪስስ፣ ምርት ወይም አገልግሎት ታመርታለህ። እነሱ ምርትና አገልግሎት ምን ይባላል? አውትፑት ይባላል። ለምን ነው የምታመርተው? ለፍጆታ፣ ለኮንሰምፕሽን፣ ለፋይናል ኮንሰምፕሽን፣ ለመጨረሻ ፍጆታ ታመርታለህ። ስለዚህ ፕሮዳክሽን ኢዝ ዘ ፕሮሰስ ኦፍ ኮምባይኒንግ ቬሪየስ ኢንፑትስ ቱ ፕሮዲዩስ አውትፑትስ ፎር ኮንሰምፕሽን ይባላል። ኢት ኢዝ ዘ አክት ኦፍ ክሪኤቲንግ አውትፑት ዛት ኮንትሪቢዩትስ ቱ ዘ ዩቲሊቲ ሳቲስፋክሽን ፎር ኢንዲቪጁዋልስ። ምንድነው ይሄ? ፕሮዳክሽን በሌላ አገላለጽ ምንድነው? ዘ አክት ኦፍ ክሪኤቲንግ አውትፑት ክሬት ታደርጋለህ። ለምን? ኢት ኮንትሪቢዩትስ ቱ ዘ ዩቲሊቲ ኦፍ ኢንዲቪጁዋልስ። ዩቲሊቲ ምንድነው? ሃፒነስ ዛት አን ኢንዲቪጁዋል ጌትስ ፍሮም ሃቪንግ ኦር ኮንሱሚንግ ኤ ጉድ ዩቲሊቲ ይባላል። ሳቲስፋክሽን እርካታ ማለት ነው። እሱ ሌላ ቪዲዮ አለ፣ እዛ ላይ ማየት ትችላላችሁ። አይ ቲንክ እናንተ መጽሐፍ ላይ የለም፣ 10ኛ ክፍል ነው የምታዩት። ሶ የፕሮዳክሽንን ኮንቨርሽን ፕሮሰስ ስናይ ኢንፑቶች አሉ፣ የምርት ግብአቶች አሉ። ትራንስፈር ስሩ ፕሮዳክሽን ፕሮዳክሽን ቴክኒክ በመጠቀም ወደ አውትፑት፣ ወደ ምርት፣ ወደ ፋይናል ፕሮዳክት ይለወጣሉ። ስለዚህ ኢንፑትስ ባይ ትራንስፎርምድ ስሩ ፕሮዳክሽን አውትፑት ይሰጣሉ። ይሄ ምን ይባላል? ፕሮዳክሽን ፈንክሽን ይባላል ማለት ነው። ኤግዛምፕል ስናይ ፕሮዲዩሲንግ ዌት ዩዚንግ ላንድ ሌበር ካፒታል ኤንድ ሲድስ ኢዝ ኮንሲደርድ ዘ ፕሮዳክሽን ኦፍ ዌት። አሁን እንግዲህ ለምሳሌ ስንዴ ለማምረት የፋክት ኢንፑትስ አሉ። ኢንፑቱ ምንድነው? መሬት ነው፣ ሰራተኛ ነው፣ ካፒታል ነው፣ ማሽነሪ ምናምን መጠቀም ለምሳሌ ወይም ሲድ አለ። እነዚህን አራት ኢንፑቶች ላንድ ሌበር ካፒታልና ሲድን በማጣመር
ምን ታመርታለህ? ስንዴ ታመርታለህ። ስለዚህ ከላይ እንዳልኳችሁ ኮምባይኔሽን ቬሪየስ ኢንፑትስ ቱ ፕሮዲዩስ አውትፑትስ ፎር ኮንሰምፕሽን ብያችሁ የለ። ስለዚህ ኢንፑቶቹ ለአንድ ሌበር ካፒታል ኤንድ ሲዲስ ይጣመራሉ። ቬሪየስ ኢንፑትስ ናቸው። ከዛ በኋላ ምን ይደረጋሉ? ስንዴ ይመረታል። ስንዴ ምንድን ነው? አውትፑት ነው። ለምን? ለኮንሰምፕሽን። ስንዴ ለኮንሰምፕሽን ለፍጆታ ነው የምናውለው። ይሄ ኮንቨርሽን ፕሮሰስ ይባላል። ፕሮዳክሽን ፐርፐዝ ኦፍ ፕሮዳክሽን ስናይ ቱ ክሬት አውትፑትስ ዛት አር ሞር ዩስፉል ኤንድ ሳቲስፋይንግ ዛን ዘ ኢንዲቪዥዋል ኢንፑትስ ዘምሰልቭስ። አውትፑትን የምናመርተው ፐርፐዙ ምንድን ነው? ኢንፑቶችን ራሳቸውን ተጠቅመን ከምናገኘው ሳቲስፋክሽን በላይ ለማግኘት ነው። ሌላ ምንም ምክንያት የለንም። ቱ ክሬት አውትፑት ዛት አር ሞር ዩስፉል ኤንድ ሳቲስፋይንግ ዛን ዘ ኢንዲቪዥዋል ኢንፑትስ ዘምሰልቭስ ማለት ነው። እንግዲህ ቅድም ብለናል ኢንፑትስ አውትፑትስ እና ፕሮዳክሽን ፈንክሽን ዲፋይን እናደርጋለን ብለናል። አሁን ፕሮዳክሽን ፈንክሽን ምን አደረግን? ዲፋይን አደረግን። አሁን ደግሞ ኢንፑትን ዲፋይን ስናደርግ ኢንፑትስ አር ዘ ሪሶርስስ ዩዝድ ኢን ፕሮዳክሽን። ኢንፑቶች ምንድን ናቸው? በፕሮዳክሽን የምንጠቀምባቸው የሚያገለግሉን ሪሶርሶች ናቸው። ኢንፑትስ አር ኢኮኖሚክ ሪሶርስስ ዛት አር ዩዝድ ኢን ዘ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ። ኢንፑቶች በፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ የሚያገለግሉን የምንጠቀምባቸው ኢኮኖሚክ ሪሶርሶች፣ የኢኮኖሚ ሀብቶች ኢንፑት ይባላሉ። ፎር ቤዚክ ኢንፑትስ ኢን ኢኮኖሚክስ፣ በኢኮኖሚክስ 4 ቤዚክ ኢንፑቶች አሉ። ባለፈውም አይተናቸዋል። ፋክተር ኢንፑትስ፣ ሌበር፣ ሁማን ኢፈርት ኦር ፊዚካል ኦር ሜንታል ሊሆን ይችላል ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ። ሌበር አንዱ ኢንፑት ነው፣ አይታችኋል። ሁለተኛ ካፒታል ማን ሜድ ሪሶርስ ላይክ ማሽነሪ፣ ኢኩፕመንት፣ ቱልስ ኤንድ ቢልዲንግስ ካፒታል ይባላል። ላንድ ናቹራል ሪሶርስስ ዩዝድ ኢን ፕሮዳክሽን ኤግዛምፕል ላንድ ኤሪያ፣ ሚነራል፣ ዋተር። ሌላ አራተኛው ፋክተርስ ኦፍ ፕሮዳክሽን ኢንፑት ታይፕ ኢንተርፕሬናቢሊቲ ነው። ዘ ካፓቢሊቲ ቱ ኦርጋናይዝ ማኔጅ ኤንድ ቴክ ሪስክስ ቱ ኮምባይን ዘ አዘር ኢንፑትስ ኤፊሽንትሊ የምን ይባላል? ኢንተርፕሬናቢሊቲ። ስለዚህ ፎር ኢንፑትስ ኢን ኢኮኖሚክስ ኦር ፎር ፋክተር ኦፍ ፕሮዳክሽን ፈጠን ብዬ የማየው ባለፈው እነዚህን 4 ነገሮች በደንብ ስላየናቸው ነው። ስለዚህ ፎር ኢንፑትስ ኢን ኢኮኖሚክስ እንባል ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕሬነርሺፕ ብሎ መመለስ አለበት። የራሳቸው ፋክተር ፔመንት አላቸው፣ ሪዋርድ አላቸው። ሪኮል ለማድረግ የሌበር ዌጅ ኦር ሳላሪ ይባላል። የካፒታል ኢንተረስት ነው። የላንድ ረንት ነው። የኢንተርፕሬናቢሊቲ ፕሮፊት ይባላል። ኢች ኢንፑት ኮንትሪቢዩትስ ዲፈረንትሊ በት ኢሴንሻሊ ቱ ዘ ክሬሽን ኦፍ አውትፑት። እያንዳንዱ ኢንፑት ዲፈረንትሊ በተለያየ መንገድ ምን ያደርጋል? ኮንትሪቢዩት ያደርጋል፣ አስተዋጽኦ ያደርጋል። ኢቭን ደግሞ ኢሴንሻሊ በተለይ ደግሞ ኢሴንሻሊ በተለየ ሁኔታ ለአውትፑት ክሬሽን ኮንትሪቢዩት የሚያደርጉት አስተዋጽኦ የሚያደርጉት ነገር ቀላል አይደለም ማለት ነው። አሁን ደግሞ አውትፑትን ዲፋይን እናደርጋለን። ዘ ሪዛልት ኦፍ ፕሮዳክሽን ፕሮሰስ። አውትፑት ምንድነው? ዘ ሪዛልት ኦፍ ፕሮዳክሽን ፕሮሰስ። አውትፑት ምንድነው አለን? ኢንፑቶች አሉ። እነሱን ኢንፑቶች ኮምባይን በማድረግ የምናገኘው ነገር እና ለፋይናል ኮንሰምፕሽን የሚያገለግል ምን ይባላል? አውትፑት ይባላል። አውትፑት ኢዝ ዘ ሪዛልት ኦፍ ፕሮዳክሽን ፕሮሰስ ነው። Output are the final usable products resulting from the production process. Output ምንድነው? final usable product result from the production process ነው። They provide greater consumer satisfaction than the individual inputs. እንግዲህ አውትፑቶች ከኢንዲቪጁዋል ኢንፑቶች የበለጠ ምን አላቸው? ሳቲስፋክሽን ይሰጣሉ። ለምሳሌ 1 ኪሎ ስንዴ ተዘርቶ በፕሮዳክሽን ፕሮሰስ አማካኝነት ምርቱ 100 ኪሎ ስንዴ ሊወጣ ይችላል። 1 ኪሎ ስንዴ ሳቲስፋክሽኑ አመሰጥ በጣም ትንሽ ነው። 100 ኪሎ ስንዴ ሲዱ ተዘርቶ ከ3-4 ወር በኋላ የሚሰጠው ምርት 100 ኪሎ ስንዴ it's too much ለምሳሌ ማለት። ስለዚህ outputs provide greater consumer satisfaction than the individual inputs ማለት እሱ ነው። አለበለዚያ አውትፑቱ ዘ ሴም ሳቲስፋክሽን ዩዝ ዘ ኢንፑትስ የሚሰጥ ከሆነ ምንም አይነት ፕሮዳክሽን ፕሮሰስ አያስፈልገውም። ራሱን ኢንፑቱን ኮንሱም ማድረግ እንችላለን። ክላሲፊኬሽን ኦፍ አውትፑትን ክላሲፋይ ማድረግ እንችላለን። እኛ ታንጀብል አውትፑት የሚባሉ አሉ እና ነን ኢንታንጀብል አውትፑት። ታንጀብል አውትፑት የሚባሉት ፊዚካል አውትፑትስ ዛት ካን ቢ ታችድ ኤንድ ሲን የሚታዩ የሚዳሰሱ አካላዊ ቁመና ያላቸው አውትፑቶች ታንጀብል አውትፑት ይባላሉ። ሃቭ ሎንግ ተርም ፊዚካል ኤግዚስተንስም አላቸው። ኤግዛምፕል ቢልዲንግስ፣ ማሽነሪ፣ ኢኩፕመንት፣ ካር እነዚህ ምንድናቸው? ታንጀብል አውትፑትስ ይባላሉ።
ሌላ ሁለተኛው የአውትፑት ክላሲፊኬሽን አውትፑት አይነት ኢንታንጂብል አውትፑትስ ናቸው። ነን ፊዚካል ፕሮዳክትስ ዊዝ ቫልዩ በት ኖ ፊዚካል ፎርም። ኢንታንጂብል አውትፑት ምንድናቸው? ፊዚካል ቫልዩ የላቸው ማለት ነን ፊዚካል ፕሮዳክት ናቸው። ቫልዩ አላቸው ነገር ግን ፊዚካል ፎርም የላቸው። ቫልዩ አላቸው ነገር ግን ፊዚካል የላቸው። cannot be touched, seen, tested in advance። አይታዩም፣ አይዳሰሱም፣ አይጨበጡም። እነሱ ምን ይባላሉ? ኢንታንጂብል አውትፑት። ለምሳሌ ኢንሹራንስ ከቨሬጅ፣ ኮንሰልተንሲ ሰርቪስ፣ ሶፍትዌር፣ ኤዱኬሽናል ትሬኒንግ፣ ሄልዝ ኬር ሰርቪስ። እነዚህ ምንድናቸው? አውትፑት ናቸው። ዞሮ እኮ ሄልዝ ኬር ታከመ ስትድን የሆነ አውትፑት አግኝተሃል፣ ተሽሏል። ሶፍትዌር፣ የኮምፒውተር ሶፍትዌር አታየውም፣ አዳስሰውም፣ አትነካውም። ኮንሰልተንሲ ሰርቪስ፣ ኢንሹራንስ ከቨሬጅ፣ እነዚህ ሁሉም ምንድናቸው? አውትፑት ናቸው። ነገር ግን አይታዩም፣ አይዳሰሱም፣ ፊዚካል ፎርም የላቸውም። ነን ፊዚካል ፕሮዳክት ናቸው። ቫልዩ ግን አላቸው። እነዚህ ምን ይባላሉ? ኢንታንጂብል አውትፑትስ ይባላሉ። የታንጂብል እና ኢንታንጂብል አውትፑት ሜን ዲፈረንስ ስናይ ታንጂብል አውትፑት ካን ቢ ሲን ኤንድ ተችድ። ታንጂብል አውትፑት ይታያሉ፣ ይዳሰሳሉ። ኢንታንጂብልስ ካን ኖት ሲን ኦር ተችድ በት ስቲል ሃቭ ቫልዩ ኤንድ ዩቲሊቲ። ኢንታንጂብሎቹ ምን አይታዩም፣ አይዳሰሱም፣ ነገር ግን ዋጋና ዩቲሊቲ፣ ዋጋና ሳቲስፋክሽን፣ ዋጋና እርካታ ይሰጣሉ፣ አላቸው። ይህን ካየን ሶስቱን ተርሞች ፕሮዳክሽን ፈንክሽንን፣ ራሱን ፕሮዳክሽንን፣ ኢንፑትን አውትፑትን ዲፋይን ካደረግን ታይፕ ኦፍ ኢንፑትስ ኢን ዘ ፕሮዳክሽን ፕሮሰስ የሚለውን እንይ። የኢንፑት ታይፕስ በፕሮዳክሽን ፕሮሰስ ቅድም አራቱን ሳይሆን በሌላ መንገድ ኢንፑቶች በሌላ መከፋፈል ይችላሉ። ሁለት አይነት ኢንፑቶች አሉ፣ እናያቸዋለን። ኢንፑትስ አር ሪሶርስስ ዩዝድ ኢን ፕሮዳክሽን። ኢንፑቶች ምንድናቸው? ለፕሮዳክሽን ለምርት የሚያገለግሉ ግብአቶች ናቸው ብለናል። ኤንድ ዘይ ካን ቢ ካታጎራይዝድ ቤዝድ ኦን ዜር ኳንቲቲ ካን ቢ ቼንጅድ ዱሪንግ ፕሮዳክሽን ፔሪድ። እንግዲህ እነዚህ ኢንፑቶችን ዲቫይድ ለማድረግ የምንጠቀመው ዋናው ክራይቴሪያ ምንድነው? ቤዝድ ኦን ዜር ኳንቲቲ ካን ቢ ቼንጅድ ዱሪንግ ስፔሲፊክ ፕሮዳክሽን ፔሪድ አለ። በዛ ፕሮዳክሽን ፔሪድ ኳንቲቲያቸው የግብአት መጠናቸው ይለዋወጣል አይለዋወጥም የሚለው ብቻ ነው ክራይቴሪያችን። ኢንፑትስ አር ሪሶርስስ ዩዝድ ኢን ፕሮዳክሽን ኤንድ ዘይ ካን ቢ ካታጎራይዝድ ቤዝድ ኦን ዌዘር ዜር ኳንቲቲ ካን ቢ ቼንጅድ ዱሪንግ ፕሮዳክሽን ፔሪድ። ሶ ዲፔንዲንግ ኦን ዚስ variability, inputs can be divided into two main groups. ኢንፑቶች በሁለት ግሩፕ ይከፈላሉ። አንደኛው ፊክስድ ኢንፑት ነው፣ ሁለተኛው ቬሪየብል ኢንፑት ነው። ፊክስድ ኢንፑትስ whose quantity cannot be varied during a period under consideration። ፊክስድ ኢንፑት ማለት በፔሪድ ኦፍ ፕሮዳክሽኑ ኳንቲቲው የግብአት መጠኑ የማይለዋወጥ ቬሪድ የማይሆን ፊክስድ ሲሆን ፊክስድ ኢንፑት ይባላል። ኢንፑትስ whose quantity cannot be varied during the period under consideration is known as fixed input. ኔቸራቸው they remain unchanged regardless of the level of output. level of output አንድ የሚሆን 10 የሚሆን 5 የሚሆን ይጨምር የሚቀንስም የማይለዋወጥ ኢንፑት አይነቶች ፊክስድ ኢንፑት ይባላል። ኤግዛምፕል ቢልዲንግ ኤንድ ማሽነሪ used in both short run and long run production but fixed in short run. short run ምንድነው long run ምንድነው እናያለን። ነገር ግን እነዚህ ኢንፑቶች ዞሮ ሪሜን አንቼንጅድ ሪጋርድለስ ዘ ሌቭል ኦፍ አውትፑት ናቸው ማለት ነው። ሁለተኛው ቬሪየብል ኢንፑት ይባላል። ኢንፑትስ whose quantity can be changed during the period under consideration። ቬሪየብል ኢንፑትስ የሚባሉት ዘ ፕሮዳክሽን ፔሪድ አንደር ኮንሲደሬሽን ላይ መለዋወጥ የምንችል የግብአት መጠናቸውን መለዋወጥ የምንችል የኢንፑት አይነቶች ቬሪየብል ኢንፑት ይባላሉ። ኔቸራቸውን ስናይ this can be adjusted according to the level of output። ምን መሆን ይችላሉ? መለዋወጥ ይችላሉ። ለምሳሌ ሮ ማቴሪያልስ ኤንድ ሌቨልን ከፈለግን ዛሬ 3 ሰራተኛ ነገ 10 ከነገ ወደ 1000 ነገ 100 እየለዋወጥ ማሰራት እንችላለን። ሮ ማቴሪያልም መለዋወጥ እንችላለን። እነዚህ ኢንፑቶች አንደር ስፔሲፊክ ፔሪድ ኮንሲደሬሽን whose quantity can be changed ምን ይባላሉ? ቬሪየብል ኢንፑትስ ይባላሉ። ቬሪየብል ኢንፑትስ used in primarily in short run production where firms respond to demand change in the market። ለምሳሌ አንድ ፓስታ የሚያመርት ፋብሪካ ምን ይጠቀማል? ቢልዲንግ ይኖረዋል፣ ማሽነሪ ይኖረዋል፣ ሰራተኛ ይኖረዋል፣ ሮ ማቴሪያል ይኖረዋል። አራቱ ነው ብለን የሚጠቀመው ብለን ብናስብ
ለምሳሌ ወዲያውኑ ኢንስታንትሊ ተነሳና ፓስታ ተወደደ። ፓስታ ቢወደድ ያ ማለት ድማንድ ጨመረ ማለት ነው። ድማንድ ጨመረ። ዱቱዛት ምን ያደርጋል? የፓስታ አምራች ኢንዱስትሪ ወዲያውኑ ማሽነሪ ቢልዲንግ መቀየር አይችልም። ነገር ግን ያለውን ቢልዲንግ ማሽነሪ እንዳለ በመጠቀም ሰራተኛ እና ሮ ማቴሪያል ግብአት ስንዴን ወዲያውኑ አጀስት በማድረግ ቬሪየብል ኢንፑት አጀስት በማድረግ ለዲማንዱ ምን ሊያደርግ ይችላል? ሪስፖንድ ሊያደርግ ይችላል። ስለዚህ ምን ያደረገ ማለት ነው? ሮ ማቴሪያል ሌበርን ቬሪየብል ኢንፑትን ለዋወጠ ዱቱ ዲማንድ ቼንጅ ሪስፖንድ አደረገ ማለት ነው። እነዚህ ኢንፑቶች ቬሪየብል ኢንፑትስ ይባላሉ ማለት ነው። ይሄን ካየን ፔሪድስ ኦፍ ፕሮዳክሽን የሚባሉም አሉ። periods of production are classified based on the degree of flexibility of economic resources or inputs in response to change in the business environment. አሁን ምንድነው period of production ከtype of input ጋር ባይዞ ይገናኛል። ስለዚህ period of production የሚከፋፈሉ አሁንም degree of flexibility of economic resources የኢኮኖሚክ ሪሶርስስ ወይም ኢንፑትስ degree of flexibility የመለዋወጥ degree in response to change in business environment period of production classify እንድናደርግ ያስችለናል። ስለዚህ period of production classify እንድናደርግ ቤዛችን ምንድነው? degree of flexibility in of economic resources or inputs in response to change in business environment ነው ማለት ነው። This classification helps to understand how firms adjust their production level under different time constraint. በዲፈረንት ታይም ኮንስትሬንት ፈርሞች ምርታቸውን እንዴት አጀስት እንደሚያደርጉ ለመረዳት ያግዘናል ማለት ነው። እዚህ ጋር ከፔሪድ ኦፍ ፕሮዳክሽን ኪ ፖይንት የምናወጣት አንድ ኪ ፖይንት አለች። the term short run and long run period of production by the short run and long run ነው የሚባሉት። short run and long run ነው የሚባሉት። the term short run and long run do not refer to specific length of time. short run እና long run የሚባለው specific length of time የተወሰነ የጊዜ እርዝማኔ ሳምንት፣ ወር፣ መንዝ፣ ቀን ምናምን አይደለም። እቺን ልትዙ ይፈልጋሉ። the term short run and long run do not refer to specific length of time. Instead they refer to the ability to vary inputs in response to change in economic condition. ሎንግ ራን እና ሾርት ራን ብለን ለመከፋፈል ክራይቴሪያችን the ability to vary input in response to changing in economic activity ነው እንጂ the length of time specific time አይደለም። ይሄን ያዙ፣ ወደፊታችሁም ያገለግላል። According to the degree of flexibility of economic resources in response to change in business environment, two main production periods. አንደኛው ሾርት ራን ነው፣ ሁለተኛው ሎንግ ራን ነው። ሾርት ራን ከሆነ ግን at least one input is fixed. short run ከሆነ at least አንዱ input ምንድነው? fixed ነው። long run ከሆነ all inputs are variable. ስለዚህ በshort run ጊዜ some inputs are fixed or at least one input is fixed and some inputs are variable. long run ከሆነ all inputs are variable. በlong run variable የሚባል input የለም። እዚህ ጋር እንዲዛችሁልኝ ጨርሳችሁልኝ እንድትሄዱ የምፈልገው ነገር በlong run ምንም አይነት variable input የለም። በshort run ግን ሁለቱም አሉ። ቢያንስ አንዱ input ፊክስድ ነው በሾርት ራን። ስለዚህ ሾርት ራን ምንድነው? ዲግሪ ኦፍ ፍሌክሲቢሊቲ ኦፍ ኢኮኖሚክ ሪሶርስ ላይ ዲፔንድ የሚያደርግ ነው እንጂ ሪፈር ቱ ስፔሲፊክ ሌንግዝ ኦፍ ታይምን ሪፈር አያደርግም። ይሄን ካየን ቶታል ፕሮዳክት፣ አቨሬጅ ፕሮዳክት ኤንድ ማርጂናል ፕሮዳክት ኢን ዘ ሾርት ራን የሚለውን በሾርት ራን ጊዜ ሶስት አይነት ፕሮዳክት ታይፖች አሉ። ቶታል ፕሮዳክት አለ፣ አቨሬጅ ፕሮዳክት አለ፣ ማርጂናል ፕሮዳክት አለ። እያንዳንዳቸው ነው። ዘ ፕሮዳክቲቪቲ ኦፍ ቬሪየብል ኢንፑትስ ካን ቢ ሜዠርድ ኢን ዲፈረንት ፎርምስ። የቬሪየብል ፕሮዳክቲቪቲ በዲፈረንት ፎርም ይለካል። የመጀመሪያው ቶታል ፕሮዳክት ኢን ሾርት ራን ነው። ቶታል ፕሮዳክት ሪፈርስ ቱ ዘ total quantity of output produced by all uses of a variable input such as labor used in combination with fixed input like machinery or land within given period. ቶታል ፕሮዳክት ማለት ነው አጠቃላይ የተመረተ አውትፑት ነው። ከስሙ እንደምንረዳው አጠቃላይ የተመረተ አውትፑት ምን ይባላል? ቶታል ፕሮዳክት ይባላል። ቶታል ፕሮዳክት ኪ ፊቸርስ እና ቶታል ፕሮዳክት is also called total physical product. ቶታል ፕሮዳክት አጠቃላይ ምርት ቶታል ፊዚካል ፕሮዳክት የተባለ it represents the gross or entire output from the production process. total product ምንድነው? በፕሮዳክሽን ፕሮሰሱ የተገኘ gross or entire outputን represent የሚያደርግ ነው። it is measured in physical terms. total output total product በፊዚካል ተርምስ ሊለካ ይችላል። በኪሎግራም፣ በሊትር or በዩኒት ኦፍ ጉድስ መለካት ይችላል። ማን total product። ሾርት ራን ኮንቴክስቱን ስናየው in short run firms can only change variable inputs.
በሾርት ራን ጊዜ ፈርሞች ቼንጅ የሚያደርጉት ምን ብቻ ነው ቬሪየብል ኢንፑትስ ብቻ ነው while at least one input remains fixed ያው ቅድም እንዳልኳችሁ ሾርት ራን ፕሮዳክሽን ከሆነ some inputs are variable and at least one inputs are fixed ብያችሁ ነበር ስለዚህ in short run firms can only change variable inputs while at least one input remain fixed ነው ማለት ነው example ስናይ factory adds more worker variable input but operates with the same number of machine fixed input to produce more output ቀደም እንዳልኳችሁ የፓስታው ኬዝ ማለት ነው የፓስታው ኬዝ የፓስታው ፋክተሪ ኬዝ ማለት ነው ፋክተር ምን የፓስታው ፋክተሪ ምን ሊያደርግ ይችላል ሞር ወርከርን ሊጨምር ይችላል እነዚህ ወርከሮች ቬሪየብል ኢንፑት ስለሆኑ ማለት ነው ነገር ግን ኦፕሬት የሚያደርገው ምንድነው under the same number of machines fixed input to produce more output demand response ለማድረግ ማለት ነው የቶታል ፕሮዳክት ኢምፖርታንስ ስናይ ቶታል ፕሮዳክት helps to analyze how changes in variable input affects total output total product ለምን ይጠቅመናል ማለት ነው changes in variable input outputን እንዴት አፌክት ያደርጋል የሚለውን አናላይዝ ለማድረግ ያገለግለናል ይጠቅመናል it is the foundation from which average and marginal product are calculated total product ምንድነው average product እና marginal productን calculate የምናደርግበት foundation ነው ስለዚህ total product refers to the total quantity of output produced by all units of variable input used in combination with fixed input within a given period time ምን ይባላል total product ይባላል ብለናል total product how changing variable input to affect total output እና አናላይዝ ለማድረግና marginal and average productን calculate ለማድረግ foundation ይሰጠናል ማለት ነው ይሄን ካየ ሁለተኛው type of product average product ይባላል average product is the output per unit of variable input typically labor average product ምንድነው the output per unit of variable input no average product is the output per unit of variable input typically labor it measures the efficiency or productivity of each unit of labor employed average product ምንን measure ያደርጋል ምን ይለካል efficiency or productivity of each unit of labor employed ያንዳንዱ የቀጠርናቸው ሰራተኞች ኢምፕሎይ የተደረጉ ሰራተኞች ለፕሮዳክቲቪቲ ኤፊሺየንሲያቸውን ሜዠር ለማድረግ ያገለግለናል ማን average product የaverage product ፎርሙላ ምንድነው average product is equal to total product divided by number of workers number of inputs ማለት ነው ለምን እንዳልኳችሁ average product እና marginal productን calculate ለማድረግ total product foundation ላይ ያደርጋልናል ስለዚህ average product is equal to total product divided by L ነው where TP is total product and L is number of workers employed or labor input ማለት ነው interpretation ስናይ average product tells us how much each worker on average contributes to total product average product ምን ይነግረናል እያንዳንዱ ወርከር በአማካይ ለቶታል ፕሮዳክቱ ምን ያህል ኮንትሪቢዩት ያደርጋል የሚለውን ምን ያደርጋል ይነግረናል it is useful indicator of labor productivity average product የሌበር ፕሮዳክቲቪቲን የሰራተኛን ምርታማነት ምን ያደርገናል ኢንዲኬተር ነው አመላካች ነው it is a useful indicator of labor productivity where average product increase average product ሲጨምር labor is being used more efficiently average product ጨመረ ማለት ሌበራችን more efficiently ተጠቅመናል ማለት ነው where average product decrease it may indicate overuse of or inefficiency of labor average product ከጨመረ ሌበርን more efficiently ተጠቅመናል ማለት ነው average product ግን ከቀነሰ it indicate overuse or inefficiency of labor overuse አርገናል ወይም ሌበሮቹ inefficient ናቸው ማለት ነው ኖቴሽኑ ምንድነው sometimes written as APL average product of labor average product sometimes average product of labor እየተባለ ይጠቀሳል ማለት ነው ስለዚህ average product is total output per unit of variable input typically labor and it measures the productivity of each unit of labor employed average product P over L ነው ማለት ነው ሶስተኛው marginal product ነው ሶስተኛው ምንድነው marginal product ነው marginal product is the additional output generated by employing one extra unit of a variable input like labor while keeping all other inputs constant marginal product ማለት ነው ደግሞ additional output ነው marginal ከሆነ ሁሌ ማውቅ ያለባችሁ ነገር additional ነው marginal እቺን ቃል ማሁን ያሷት ወደፊት አገለግላችኋል marginal ማለት additional ማለት ነው ስለዚህ marginal product is the additional output generated by employees generating by employing one extra unit of variable input
while all other inputs constant ፎርሙላው ምንድነው ማርጂናል ፕሮዳክት is equal to change in product total product divided by change in level ወይ change in TP ማለት change in total product ነው change in L ማለት change in labor input ነው change in labor input ነው explanation ስናይ MP shows how total output changes as more labor is added MP ምን ያሳያል one more ሰራተኛ ስንቀጥር total output በምን ያህል መጠን change ሆነ የሚለውን ያሳየናል marginal product shows total output changes as more labor is added marginal product is critical for understanding how each additional worker contributes to total production marginal product marginal product እያንዳንዱ ሰራተኛ ለቶታል አውትፑቱ የሚያደርገውን ኮንትሪቢዩሽን ለመረዳት በጣም ክሪቲካል ነው አስፈላጊ ነው marginal product is critical for understanding how each additional worker contributes to total production in ካልን የማርጂናል ፕሮዳክት የቶታል ፕሮዳክት እና የአቨሬጅ ፕሮዳክትን relationship between total product marginal product and average product marginal product and average product are derived from total product ቀደም ብያቸዋለሁ total product average product እና marginal producትን derive ለማድረግ ፋውንዴሽን ይሰጠናል ብለን ነበር ስለዚህ accordingly marginal product and average product to derive የሚደረጉት ከቶታል ፕሮዳክት ነው ማለት ነው where marginal product greater than average product marginal product ከaverage product ከበለጠ average product ምን ያደርጋል ራይዝ ያደርጋል average product ራይዝ ያደርጋል when marginal product less than average product ከሆነስ average product ምን ያደርጋል ፎል ያደርጋል ይቀንሳል when marginal product is equal to average product ከደረሰስ average product at maximum point ይደርሳል ይሄ ማለት የስቴጅ 1 ማልቂያ ማለት ነው ባይዘይ አሁን ቀጥለን እናየዋለን ስለዚህ ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ከበለጠ አቨሬጅ ፕሮዳክት ይጨምራል ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ካነሰ አቨሬጅ ፕሮዳክት ይቀንሳል ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት እኩል ከሆኑ ማክሲመም ፖይንት ላይ ይደርሳል ማለት አቨሬጅ ፕሮዳክት ፕራክቲካሊ ዩዝን ስናይ ማርጂናል ፕሮዳክት helps firms decide how much labor to employ ማርጂናል ፕሮዳክት ምን ያህል ሰራተኛ እንቅጠር የሚለውን ዲሳይድ እንድንወስን ያግዘናል it also plays a central or determine in the stage of short run production increasing returns diminishing returns and negative returns እንግዲህ marginal product stage of short run stage of production determine ለማድረግ ያግዘናል ወይም central role ይጫወታል እነዚህ stage 1 stage 2 stage 3 ይባላሉ stage 1 increasing return ነው stage 2 diminishing return ነው stage 3 negative return ነው ቀጥለን እናያቸዋለን stages of production ላይ መጣን stages of production the short run production function with one variable input can be divided into 3 distinct stages of production ባይዘው እቺ እናንተ መጽሐፍ ላይ የለችም 11ኛ ክፍል ነው በደንብ ያለችው ስም ብዬ እንደ ቲፕ ቃል አርኪላችሁ ለብዬ ነው በተለይ እንትኗ ማለት ነው እቺ ማብራሪያዋ short run production function ምንድነው when one variable input can be divided into 3 distinct stages short run production በ3 ስቴጅ ይከፈላል አንደኛው ስቴጅ runs from 0 to variable input to the level of where average product of labor is maximum stage 1 ከ0 ዩኒትስ እስከ average product of labor maximum የሆነበት ይደርሳል average product of labor maximum ማለት average product እና marginal product እኩል ሲሆኑ ማለት ነው stage 2 follows stage 1 and then proceeds to the point where marginal product of labor is 0 እስከ marginal product of labor 0 የሆነበት ቦታ ይሄዳል marginal product of labor 0 ሲሆን total product ምን ይሆናል maximum ይሆናል stage 3 continues on from last point of stage 2 ከlast point of stage 2 ይቀጥላል አሁን ከዛ ቴቡላር እና በግራፍ ነው መጽሐፋቸው እውነት ለመናገር ሰንጠረዡ 10ኛ ክፍል ያለው ሙሉ በሙሉ ተሳስቷል እዛ ላይ ማብራሪያ ሰጥቼበታለሁ ግን እዚህ ጋር ያለው መጽሐፋቸው ስቲል አሁንም ተሳስቷል ስቴጅ 1 እና ስቴጅ 2 ሲከፋፈል ተሳስቷል ግራፉ ልክ ነው ሰንጠረዡ ላይ ተሳስቷል እዚህ ጋር ነው አሁን ያሰመርኩበት አሁን እሱ እናንተ ስቴጅ 1 ላይ የጨረሰው at 4 ዩኒትስ ላይ ነው ስቴጅ 1 ላይ የጨረሰው ነገር ግን ማለቅ ያለበት at 5 ዩኒትስ ነው 5 ዩኒትስ ላይ አንደኛ average product maximum ሆኗል average productቱ maximum ሆኗል 19 ዩኒትስ ነው ሌላው ደግሞ marginal product እና average product ምን ሆኗል እኩል ሆኗል marginal product እና average product 19 19 ሆኖ at 5 ዩኒትስ ላይ ነው ስለዚህ
ይሄን አኮርዲንግሊ በዚህ አስተካክሉት። መጽሐፋችሁ ላይ ያለው ሰንጠረዥ የተሳሳተ ነው። የ10ኛ ክፍል በሆነ የተሳሳተ ነው። እናንተ ትንሽ ነው ስህተቱ። ስለዚህ እዚህ ጋር እንደምናየው ክሊርሊ ከግራፉ እንደምናየው ስቴጅ 1 የሚያልቀው to the maximum of average product at the point where average product is maximum የደረሰበት ወይንም ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት ከርቭ እርስ በርሳቸው ኢንተርሴክት የተደረጉበት 5 ዩኒት በአረንጓዴ ያሰመርኩላችሁ ማለት ነው። አት 5 ዩኒት ነው። አት 5 ዩኒት ማርጂናል ፕሮዳክት ከርቭ እና አቨሬጅ ፕሮዳክት ከርቭ ኢንተርሴክት ተደርገዋል። ስቴጅ 1 ያልቃል። ስቴጅ 2 ደግሞ ከዚህ ፖይንት በመነሳት ማርጂናል ፕሮዳክት ኦፍ ሌበር 0 እስከሆነበት ወይም ቶታል ፕሮዳክት ማክሲመም እስከሆነበት ድረስ ይሄዳል። ይሄ ስቴጅ ይባላል። ስቴጅ 3 ማለት ማርጂናል ፕሮዳክት ኦፍ ሌበር ኔጌቲቭ የሆነበት ወይም ቶታል ፕሮዳክት ዲሚኒሽ የሚያደርግበት ነው። ስለ አቨሬጅ ፕሮዳክት፣ ስለ ማርጂናል ፕሮዳክት፣ ስለ ቶታል ፕሮዳክት እናወራ ከተባለ በጣም አንድ ቀን ሲያወሩ መዋል ይቻላል። ነገር ግን ወደፊት ክላስ ስላለ ለእናንተ ኢንትሮዳክሽን ይህን ያህል ከያዛችሁ በቂ ነው። ስለዚህ ስቴጅ 1 አት 5 ዩኒት ላይ ያበቃል። ስቴጅ 2 አት 8 ዩኒት ላይ 7 ዩኒት ላይ ያበቃና አት 8 ዩኒት ላይ ይጀምራል። 8 ዩኒት ላይ ምን ሆነ? ማርጂናል ፕሮዳክቱ 7 ዩኒት ላይ 0 ሆኗል። ከ8 ጀምሮ ኔጌቲቭ ስለሆነ ማለት ነው። ኔጌቲቭ ስለሆነ በዚሁ የዛሬው ሌሰናችን እናጠናቅቃለን። የኮንዞኔት